በድሮ ጊዜ ዐምርና ረያን የተባሉ ሁለት ወንድማማቾች ይኖሩ ነበር። እኒህ ሁለት ወንድማማቾች አባታቸው ከሞተ በኋላ የአባታቸውን ንብረት ተካፍለው ሁለቱም የየራሳቸውን ሕይወት መስርተው ይኖሩ ነበር። ዐምር በሥራ ላይ ጎበዝ የሆነ በእርሻ ሥራ ላይ ተሰማርቶ የሚኖር ጠንካራና ሥራ ወዳድ በመሆኑ ሰዎች ዘንድ ይታወቃል። ታናሽ ወንድሙ ረያን ደግሞ ከሰዎች ጋር ተግባቢ፣ ፈገግታ የሚያበዛ፣ ሰዎች ሁሉ የሚወዱት አይነት ሰው ነበር። ረያን ሸክላን በመጠቀም የሚያማምሩ የእጅ ሥራዎችን እየሰራ በከተማው ላይ ይሸጣል። ሁለቱም አግብተው የራሳቸውን ሕይወት ይኖራሉ። ዐምር ዘይነብ የተባለችን መልክ ያላትን ነገር ግን በውስጧ መጥፎ ግምትንና ምቀኝነትን የያዘች ነበር። ምንም ያህል መልኳ ውብና የሚስብ ቢሆንም ነገር ግን ውስጧ የተበላሸ ነበር። ከዚህም አልፎ ልጅን ባለማግኘት አላህ ፈትኗቸዋል። በመንገድ ላይ ልጅ የያዘችን እናት ስትመለከት በጣም ታዝንና በራሷ ትናደድ ነበር። በዚህ በኩል ረያን ደግሞ የቀን ገቢው ደከም ያለ ቢሆንም ልቧ ንጹሕ የሆነ ጥሩ የምታስብን ከድሃ ቤተሰብ የተገኘችን መልካም ሴት አግብቶ ይኖር ነበር። ይህች ሴት ስሟ ሐስና ይባላል። የተቸገሩትን መርዳት የምትወድ ነበረች። ረያንና ሐስና በአላህ ፍቃድ አንድ ልጅ ነበራቸው። ይህች ልጅ በጣም የምታምርና የምታሳሳ ነበረች። ይህንን የምትመለከተው ዘይነብ በእነሱ በጣም ትቀናና ትናደድ ነበር። ሁል ጊዜ የእነሱን ጉድለትና ውድቀትን ትመኛለች። ሐሳቧ ሁላ ልጅ ስለነበር በሐስና በጣም ትቀናለች። ከእሷ ጋር ስታወራ እንኳን ስነ ምግባር በጣሰና በማያምር መልኩ ነበር። በዚህም ሁኔታ ላይ የተወሰኑ ዓመታት ያልፋሉ። አንድ ቀንም የሐስና ባል ረያን ይታመማል። ሥራ መስራት የሚያቆምና እቤት መዋል ይጀምራል። ሕመሙን በጣም እየበረታበት ይመጣል። ብዙ ሐኪሞች እቤት ድረስ እየመጡ ማከም ጀመሩ። ነገር ግን ሕመሙ በጣም እየባሰበትና እየከበደው ይመጣል። ሐስና ሁል ጊዜ ባሏ እንዲሻለው ዱዓ ታደርግለት ነበር። ነገር ግን የአላህ ውሳኔ ሆኖ ረያን ሕይወቱ ያልፋል። ወደማይቀረው ወደ አኺራ ይሄዳል። በዚህም ሐስና በጣም ታዝናለች። ብቸኛ ልጇንም ይዛ ማንባት ጀመረች። አላህ ያመጣባትንም ውሳኔ እንደምንም ተቋቁማ አምና ለመቀበል ወሰነች። ይህንን ያወቀችውም ዘይነብ አሁን እውነተኛ ፊቷን ታሳያት ጀመር። እሷን መቆጣትና እንደ ሰራተኛ እያዘዘች ታስለፋት ጀመር። የዘይነብ ክፋት በጣም እየጨመረና ከፍ እያለ መጣ። አንድ ቀንም መጥፎ ሐሳብ ጭንቅላቷ ላይ ይመጣል። ወደ ባሏ ዐምር ጋርም ትሄድና እንዲህ ትለዋለች። ሐስና ባሏ ረያን በመሞቱ የተደሰተች ይመስለኛል። ምክንያቱም እሱ ከሞተ በኋላ በድብቅ ከሌላ ወንድ ጋር እያወራች ነው። የምታወራው ሰው ደግሞ ረያን ሳይሞት በፊት ራሱ አውቀዋለሁ። እንዲህ ማድረጓ ላንተም ጥሩ አይደለም፣ ለክብራችንም ጥሩ አይደለም እያለች